ዋትስአፕም ሆነ ቴሌግራም በቃ ሁሉም ነገር ምንድነው የሚባለው? ኢሞ ላይ ራሱ ሼር አድርጉ። ክያ ምንድነው ስልክሽ እምቢ ያለ ነው። ገስት ስልክልሽ ይመልሳል። ቲጂ ነይ ግቢ አንቺ። አዎ ከምር ወይኔ ብሎ ፈላው። ኤርሚ ፎሎዬን መልሽ። ሄርሚያችን የኔ ውድ 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 ነገር አምጣልን ዛሬ። ወይኔ ብሎ ዛሬ ትላንት እንደ ትናንትና የሚያስቅ ነገር ስልክሽን ብብሎኝ ነው እኮ ገዝቶ ይመልሳል። አንቺ ዝም ብለሽ ሩታ ከደስታ ጋር ከሆነሽ ነገሩ ያልቃል ነው የምልሽ። ሆናለች እንዴ ቲጂ ወልካም የሆነ ነገር ፖስታለች አሉ። የኔ ጠንበለሎች እንደፈለኩ ሁኜ እስከምናምን አባት የሆነ ባል ስለሰጠኝ ልብን አይቀይርብኝ ምናምን። ሄርሚም ደግሞ ፈጣሪ ያርግለት። እስቲ በእግዚአብሔር ድገሚኝ፣ አልሰማሁም። እንደፈለኩኝ እስከምመለስ መቼም የማይቀየር አባት የሆነ ባል ስላለኝ ልቡን አይቀይርብኝ ብላ እሷ ደግሞ ቅኔ ትወዳለች። የሆነ እንደ አረውጊት እንደዛ ብሎ የወሰዳት ባላት ሩታ ወይ ባል የተኛ ነው። ወይ ባል የምትባል ላይ ነው ወይ ኢንስታግራም ላይ አንድ አዳምጡኝ ውዶቼ፣ አንድ አዳምጡኝ ውዶቼ። ሩታ ማለት ነው የሆነ ነገር ፖስት ስታረግ ማለት ነው መጠርጠር አለባችሁ እናንተ። ከዚህ በፊት ማለት ነው አብርሃም ታሟል ብሎ ውንቡር እያለን አልነበረም? የዚያኔ ዳሱ ምንድን ነው አለችው? ዞሮ ዞሮ ሀያ የጅብ ነው ምናምን የሆነ ነገር ብዛያንጃ የጅብ ናት። አዎ አንቺ የሆነ ቅኔ ስትል ማለት ነው የሆነ እኮ ደስታ ነው። ዛሬ ሲጨፍሩ አላየሽም? ዛሬ ሲጨፍሩ አላየሽም ወይ? ጨፍሩም አልጨፈረም እንደፈለኩ ስሙኝ፣ ቅኔው ማለት እንደፈለኩ ሁኜ እስከምመለስ የሚጠብቀኝ ማለት ይሄን ሁላ ጊዜ እኮ ጠበቃት። ታዲያ ሆነም ቀረም ወደ ሩታም ያርግላት። እውነቴን ነው። የዚህ ጭቅጭቅ ውስጥ ትውጣ እስኪ ያርግላት። ትደስ አንቺ እንደዛ ነው እንግዲህ እንደፈለኩኝ እስከምመለስ አባት የሆነ ባል ማለት እንግዲህ እሱ ነው። ስንት ወር እኮ ነው የጠበቃት ማርያምን። በጣም ምርጥ ሉል ወልዳ እንደተነሳሽ ነው እኮ ሉል ወልዳ በሳምንቱ ነው በስንት ቀኑ ነው የመጣው ወልድ። አንቺ እሷ ግን እንደው ሴት ናት። በስማ እንዲሁም አራስ አልተኛችም እኮ እንደ ኢትዮጵያ አራስ እኮ መቼ አራስ እኛም እናቆ እናንተ እኮ አራስ ስትሆኝ እናቷ ገፎ ሰርታ አራስ ቤት ቪዲዮ የተቀረጸ ከዛ ከ3 ቀን በኋላ ጎረቤት ተጠርቶ ገፎ ተደርጎ ጠላ ተጠምቆ ዳቦ ተደፍቶ ልብስ አጠባ ይባላል። ከዛ ልብስ አጥቦ ወገቧን እያሹለት ነው። ይሄ ገፋና ሰሩት ተወልዳ ቤተሰቦቹ ጋር ሲሄዱ ገፋልታቸዋል። አረ ይህ ምንም ሃይማኖት አይጠይቅም አይደለም። ልጁ እኮ ክርስትና አልተነሳም። ቤት ናቸው እነሱ ናቸው ምንድን ናቸው? እና የሚነሳው መቼ ነው እናንተ? 1 አመት ነው? 2 ወር በኋላ ነው አይደለም? ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ። ስለዚህ አልፏል እንጂ ወሸላ ራሱ ተቆርጧል እኮ ምን ሆነሻል? ሞዴሬተር ወኪና አክሶም ወሸላ ራሱ እኮ ተቆርጧል ልጁ። አንድ ነገር ልጠይቃችሁ፣ የሚስቁት ነገር ላምጣ። ቆይ እሺ አብደል ዝም በሉ። ሩታ ስትወልድ ኦፕሬሽን አይደለችም፣ ግን ስቲቹ አልሆነችም። ዝም ብሎ ነው ልጇ አይወጣም። ሳምንት ሰዓት ቆዩ እኮ ነው የተነሳችው። እና ምን አገባኝ ማሬ፣ እና ምን አገባኝ
ሳምንት አልቆየም። ስለ እሷ እና ምን አገባኝ? አራስ የምናቆኛ ቆይላ ልንገራችሁ። አራስ የምናቆኛ እኮ እስከ አንድ ወር ትተኛለች እኮ አራስ። ፀሐይ እኮ ማውጣት የለባትም። አረች 3 ቀን እናንተ እኔ ልንገራችሁ፣ እኔን አዳምጡ ደግሞ ማለት ነው። አሁን ቲጂ እንደዚህ ያልሽው አንቺ 1 ሳምንት ነው 2 ሳምንት ተንታ በኋላ አይደል እኔ ከደስታ ጋር እራት ጋብዣለሁ ብላ የመጣችው። 1 ሳምንት ተንታ በኋላ ይሁን 2 ሳምንት ሞር እኔ አላውቅም፣ ግን ከደስታ ጋር መታለች። ልንገራችሁ እናንተ እኮ ልጅ ከወለደች በኋላ እኮ ያስፈልጋል አሉ፣ ይጥማታ ያስፈልጋታል አሉ። ያ ነገር አኩምባለ ነው ምንድን ነው የሚባለው? አኩምባለ ደስታ አኩምባለ ሰበረላት። እናንተ ነው እሷን ትግቡና እሺ አምጡ። ውሸት ቲክቶክ ላይ ነው መሰለኝ። ቲክቶክ ላይ ምኑን ይሄ እንዲህ ብላ ያለችው ነው። አራተኛ እባክሽ ስለሷ አታወሪ። ግን እኔ ደስታ ነው ጉዳይ ተውት። ምን ይሰራላችኋል? ደስታም ትሁን አብርሃም ታምጣ ራሷ ጉዳይ። እኔ የሆነ ቅኔ ትቀናለች እቺ ቅናተኛ ማለት ነው። ሁሌም እንደዚህ አሮጊ ሰዎች የሆነ ምንድነው የሚባለው ሽማግሌ ነው አይባሉ ስለሰጠኛል አለች። በቅኔ የተሞለች ሴት አባት የሆነ አብርሃም ላይ አይደለም ሁሌ የተጫወተች ያለችው። ስሙኝ መቼም ዘወር ብሎ ማያማኝ አለች። አባት የሆነ ባል ስለሰጠኝ ልብን አይቀይር እንደፈለኩኝ እስከምመለስ የማይቀይር ሀሜችን ከጨመረች አብርሃም ታማል ብላ በየቦታ ደስታን ነው። አንቺ ደስታን ነው እሱ ታመኝ ብላለች እኮ ትናንትና እኮ ሁለሱ አይደለም ትናንትና ጠገቤ እንዳትደርስ እኔን እንዳታማኝ ስሜን እንዳጠራ ብላለች። ከዚህ ንዝንስ ትውጣ። እውነቴን ነው። አዎ ማርያምን ሄርሚ ምንድን ደህና ነገር በቀናት ተከራከረ የነበረ ደህና ነገር በቀናት ከዚህ እሱ ከዚህ ወጣው ሰም ደህና ነገር ይዛ የምትመጣ ደስ ይለናል። አዎ ማርያም የሌለ ጭቅጭቅ የሌለ ፍቅረኛ የሌለ ባል ፍቅረኛ የሌለ ጭቅጭቅ የሌለ ወንድ ብታመጣ እንፈልጋታለን። አለቀ። ጭቅጭቅ አለና ምን ነው የሚሉት? አንዴ አዳምጡኝ እናንተ። አብርሃም በመመጠሪያ ነው ምንድን ነው ያለ? እያበጠርኩኝ ነው ያለ። ምንድን ነው የሚባለው? አማርኛ እየጠፋ ነው። እኔ ልንገርሽ፣ ጤፍ ሲበጠር እንግርዳድና ምርት እያበጠርኩ ነው አለ። ከዛ ሄርሜላን እየጎዳሃት ነው ስትል ደግሞ ሄርሜላን እየጎዳት ነው። ቆይ ዝም በይ። ሄርሜላን እየጎዳት ነው ስትል ደግሞ እኔ እሷን አልጎዳሃትም አለ። እሺ ቅቤ እየቀባናት ነው። እኔ ልንገራችሁ፣ ይሄንን ድራማ ያመጣው ሩታ ፍቅርን ትፈራለች እኮ ለዛ ነው እንጂ ከፍቅር ጋር ምንም ሪሌሽንሽፕ እንደሌለ እያስታውቃል። ዝም በይ። ትናንት እኮ አብረን ነው ተነስተን መጣን። ሩታ ማን ፈርታ አታውቅም። ተያት ሩታ ማን ፈርታ አታውቅም። ቆይ እሷን ለማናደድ እኮ ነው ተነስተን መጣን። ደግሞ ታንኮራፋል እንዲህ አለ። ደግሞ አንቺ ጸጋ እንዲህ አለ። አንቺ ሄርሚን የምናስፈቅዳት አለ። አረ ሄርሚን ተዋት ምናምን አለና ሄርሚን እናስፈቅዳት አለና ሩታን አየ ማለት አይደል? ፍቅር ለማናደድ አረ እንደው ተናገር ሄርሜላን እናስፈቅዳት መቼ ነው ያለው? ትናንትና አዎ አለ። ደግሞ ሄርሜላ እኔ በተራ ለምንድን ነው የማሰሙት ያለውን ነገር ላይ በተራ ስሙ።
ሄርሜላንም እናስፈቅድ አለ ለፍቅር። ፍቅር ደግሞ ተዘጋጅታ አይ ችግር የለም እኮ እኔ ሄርሜላን ስለማላቃት ብዙም ችግር የለም እቺ የድሮ ስለሆነች እሷ ናት እንጂ ምናምን አለ። ሙድ አዙባት እሷ ላይ እና ሩታና አያንቺ አቤት ቀን ወደ ሚታወራን ነው። አንቺ ደግሞ የእሷ በጎች የሚሉት ፍናታምጂ ሚታወራን ነው። እሱ አይደለም እንትን ያያት እኮ ምን ትላለች ነው እንጂ እኮ በሌላ አይደለም። ነበር እኮ እውነት ነው።